የብሌን አዲሷ እናት መጣች። የብሌን አዲሷ እናት ላኪን በኃይሉ ያሴረው ሴራ ነው። እናቷ ያልሆነችውን እናትሽ ናት ብሎ እየጋበዘላት እያመጣላት ነው። ብሌን ያላስተዋለቻት እናቷ መስላት ያሳደገቻትንና ብዙ ዋጋ ከፍላ ከጎኗ የሆነቻትን እናት ከዚችኛይቱ እናት መርጣ ይችኛይቱን እናት ተከተለች። የብሌን አሳዳጊ እናት ብሌን እኔ ቤት ልሄድ ነው ትሄጃለሽ ከኔ ጋር ወይስ ከእናትሽ ጋር ስትላት እሷም ከእናቷ ጋር ለመቅረት ልቧ ፈለገ። የብሌን አሳዳጊ እናት ከዓይኗ ዘለላ እንባ እየፈሰሰ በጣም አዘነች። ብሌን እናቷን ብድግ አለችና እናቷ አይደለችም ግን በኃይሉ ያመጣው ሴራ ነው። እናቷ ያልሆነችውን ነው እናትሽ ብሎ ያመጣታ። ታዲያም በኃይሉ ስራ ተጋለጠ። በኃይሉ ያደረገው ሴራ የተጋለጠበት እንዴት ነው? በዳግም ጉዳይ ሊጋለጥ ሲል ላኪን ቃል አልፈቀደችም እንዲጋለጥ። በኃይሉ ይሄ ሴራ እንዴት እንደሰራው ቢኒ አወቀች። እሷም እንደዛ ሲሆን ከእናቷ ጋር ተኝታ በነበረበት ሰዓት እናት ከብየዋ ጋር ጠዋት ወደ ሐዋሳ ሊሄዱ ሲሉ ተኝታ ነበር። ተኝተው ባለበት ሰዓት ተኝ እንጂ ብሌንዬ ተኝ እንጂ ትላታለች አዲሷ እናት። እሷም እሺ ተኛ አንቺን ማየ እያለች እሷ እንቅልፍ ወሰዳት። ከትንሽ ደቂቃ በኋላ ስልኳ የእናት ተብየዋ ጠራ። ሲጠራም እናት ተብየዋ እንቅልፍ ወስዷታል። ብሌንም ብድግ ብላ ስልኳን አየችው። በኃይሉ ይላል በኃይሉ ይላል። እንዴ በኃይሉ ነች እናቴ ደግሞ ቤታውቀው እንዴት ሆኖ ብላ ስልኩን አንስታ እንትን አለችው። አንቺ እብድ ለምንድን ነው ያደርሽው? ለምን ቶሎ ይዘሻት አወጭም? ለምን ቶሎ ይዘሻት አልወጣሽው ነበር? ቶሎ እንድትወጣ እኮ ነው የምፈልጋት ሲላት ምን አለችው? ብሌን እንደዛ ስትለው በኃይሉ ደነገጠ። በኃይሉ በጣም ድንጋጤ ውስጥ ገባ። ብሌንም እንዴት ከበኃይሉ ጋር ሊተዋወቁ ቻሉ? እንዴትስ እሱ ሊያውቃት ቻለ? እንዴትስ የኔ እናት ሆነች ብላ ራሷን መጠየቅ ጀመረች። ዳግም ቃል ስታወራ እናቷ ያልሆነችውን ሴት እናቷን አብለው እንዳመጡላትና ለብሌን ሊያሞኟት እንደሆነ ሲያወሩ እየሰማ ቃልን ብሌንን ጥሪልኝ ብሎ ብሌን ወደሱ መታ እንዲነግራት ቢፈልግም ብሌን ግን ደቂቃም ሰዓትም አልሰጠችውም። ቃል ያለቻት ሌላ ነገር ስለሆነ እናትሽን ባገተው ብር ዛሬ ብሩ ይከፈለዋል። ብሩም በጣም ጠቀም ያለ ብር ነው እና ያንን ስብራት ሊነግርሽ መሰለኝ የመጣው እየፈለገሽ ነው አለቻት። ቆይ ደግሞ እኮ ከአንድ ሰራተኛ ጋር እንዴት ፍቅር ይዘኛል ልቤ ራሱ ያሳፍራል ብሎ እኮ አለኝ። መቼም ቃል ብሌን ዳግምን እንድጠላው የምታደርገው ጉድ ብዛቱ ማለት ነው። እሷም ምን ቀረህ ብላ ዳግምን በጥፊ ያለችው። ዳግም አንድ እውነት አለኝ ተረጂ ብሌንዬ እባክሽን ቢላት እሷ ግን ልትረዳው አልቻለችም። አንተ ቆሻሻ ከሃዲ ከፊት ያራቀልኝ ከዚህ በኋላ ብሌን የምትባል ሴት አላቅም ብያለሁ እባክህ አለችው። እሱም ስላናደደችው ቃልን እራት ጋበዛት። ቃልን ይዟት እራት ጋብዞ እራት እንደሚያበላት ነገራት። ቃልም ደስ ብሏት ፏፏ እያለች ብሌን ብላ ጠራቻት። ብሌን ስትመጣ እየለበሰች ነው። አምሮብኛል ከዳግም ጋር እራት ልበላ ልሄድ ነውና አምሮብኛል አለቻት። አዎን አምሮብሻል ደስ ይላል አለቻት። ብሌን አይኗ ዘለላ ቢያለቅስም የምትናገራቸው ንግግሮች ግን በቃ ትልልቅ ናቸው። ከሷ በላይ አስተዋይ ናቸው ማለት ነው። ብሌን በጣም አሳዝናኛለች። ብሌን ያሳዘነችብኝ ምክንያት ምንድን ነው? ይህ ነገር እውነት ቃል ይህን ሁሉ ግፍ የምታደርግባትስ ለምንድን ነው? ዳግምስ ለምን ከቃል ጋር ያለውን ግንኙነት አያቆሙም? ወንድ ሲባሉ የሳማቸው ሁሉና የተጠጋቸው ሴት ሁሉ ያማልላቸዋል። ስሜታቸው በጣም ቅርብ ነው፣ ይሸንፋሉ። ቃል እንግዲህ ጉንጩን ስስመው የዳግምን ዳግም ደስ ብሎታል፣ የሆነ ስሜት ተሰምቶታል እና እንዲህ መሆን ነበረበት። እሷም ደግሞ
ብሌንን ስታይ ተመልሳ መታ ጉንጩን ሳመችው። እወድሃለሁ፣ ከአንተ ተለይቶ መኖር አልፈልግም አለችው። ቃልም ብሌንም አጥሩን ተገድፋ ታይ ጀመር። እስከ ዛሬም ልብ ብዬ ስላላየሁሽ ነው ከሰራተኛ ጋር ዝቅ ብዬ የኖርኩት ቃልዬ እወድሻለሁ ብሎ እሱም አቀፋት። ብሌንም ነገሮችን እየሰማኝ እንባዋ ወረደ። ምክንያቱም ዝቅ ብዬ ሲል ከሰራተኛ ጋር ሲል ልቧ አመማት። አምናውና ወዳው ወይም አፍቅራው የቀረበችው ዳግም ዛሬ ግን እንደሚያፍርባትና ከእሷ ጋር መኖር እንደማይፈለግ ከሌላ ሴት ጋር ሲያወራ ስትሰማ በጣም ያማል። እኔም ነገሮች ቢደራረቡባትም ግን አስተዋይ ልጅና ራሷን ፈታ ራሷን ሲደብራትም ስታዝንም ከዛችው ከደሳሳ ቁንጆዋና ከእናቷ ጋር የምታሳልፍ ልጅ ናት። ጠንካራ ናት። በዘመናችን የብዙ ጠንካራ ልጅ መባል ያለባት ብሌን ናት። እናቷ በ10 ዓመት ሙሉ እዛ ሰርታ ብትመጣም ፋይዳ የለውም። ልጆቹን ያሳደገቻቸው ከወለደ ያሳደገ ይበልጣል ማለት ነው። ሲርባቸውና ሲጠሙ አንድ ሰው አንስቶ ታበላቸው፣ ታጣቸው፣ ወሰዳቸው፣ ያበላቸዋል፣ ፍቅር ይሰጣቸዋል፣ ያሳድጋቸዋል። እንደዛም አለ እኮ እና እናቴን የምመርጠው ወይስ ያሳደገችኝ እያለች ብሌንም ግራ ተጋባች። አሳዳጊ እናቷም ለምን ጥለሽ ትሄጃለች ትላለች። ወላጅ እናቷም እኔ 17 ዓመት ስፈልግሽ ኖሬ አግኝቼሽ ይዤሽ ነው የምሄደው ብላ ትሟገታት ይዛለች ማለት ነው። ሁለታቸውም ግራ እያጋባሉ እሷም እንዴት እንደምትሆን ግራ ተጋባች። በጣም ያሳዝናል የብሌን ነገር። የብሌን መጨረሻስ ምን ሆነ? የበኃይሉስ መጨረሻ ምን ሆነ? ቃልስ እንዴት ሆነ? ከዳግም ጋር እራት መብላቱ ላይ ዋብላል። የፍቅረኛሞች እራት እንጂ ኖርማል ዝም ብሎ ጓደኛ እራት አይመስልም። አበባው፣ ልብ ቅርጾ፣ ሁሉ ነገር ተሟልቷል። ኬኩ በቃ አግብቶ ዛሬ እኮ የሚወስደኝ መሰለኝ። ቃል ምን ሆነች ነው ተረጋጊ እያለኝ ቃልም ልትረጋጋ ሞከረች። በቃ ሁሉ ነገር በጣም ያምራል። ስትገባ ባባሪ ተቀብሏል። በዛ ላይ ፍቅር በቃ እንዴት እንዳማረ ልነግራችሁ አልችልም። እና ውድ የተከበራችሁ የቻናሌ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። በቀጣይ ቪዲዮ ውስጥ ተምንገናኝ። ሰላም ሁኑልኝ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። አባይ እጅ ትድልት ይበላችሁ። ባይ